የወሲብ ቪዲዮ የምትመለከቱ ሰዎች 31 አደገኛ ችግሮች በህይወታችሁ ይገጥማችኋል። እነሱንም አንድ ባንድ በዝርዝር እንመለከታቸዋለን። አንደኛው የዝሙት ቪዲዮ መመልከት ጉዳት ተባባሪ ኃጢአተኛና አመንዝራ ያደርጋል። ጌታችን በማቴዎስ ወንጌል በምዕራፍ 5 ቁጥር 28 ላይ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል ብሏል። ይህ ማለት ወደ ሴት አይቶ በልቡ ተመኝቶ የፍትወት ፍላጎት ማሳየት ማመንዘር ከሆነ በአካል ሰዎች የሚሰሩትን የዝሙት ቪዲዮ ማየት መመልከት ማመንዘር ነው። ምክንያቱም የተግባራቸው የሐሳባቸው ተባባሪ ናቸውና። ወዳጆቼ ሴትን ወይም ወንድን አይቶ በስጋ ፍላጎት ተመኝቶ ማየት ብቻ ማመንዘር ከሆነ ሴቶችና ወንዶች የሚሰሩትን የዝሙት ቪዲዮ በተግባር ማየት አመንዝራነት፣ ዘማዊነት ነው። ለምሳሌ አንድ ወንድ 10 የዝሙት ቪዲዮ ቢመለከት 10 ጊዜ ዝሙት እንደሰራ ነው የሚቆጠረው። እንዲሁም ከ10 ሴት ጋራ ዝሙት እንደፈጸመ ነው የሚቆጠረው። አንዲት ሴት 10 የዝሙት ቪዲዮ ብታይ ከ10 ወንድ ጋር ዝሙት እንዳደረገች ነው የሚቆጠረው። በየቀኑ ብዙ የዝሙት ቪዲዮ የሚመለከቱ ሰዎች በየቀኑ ከብዙ ሰዎች ጋር ዝሙት እየፈጸሙ ነው። በአመትና በአመታት ውስጥ ብዙ የዝሙት ቪዲዮ የሚመለከቱ ሰዎች መቁጠር ከማይችሉት ሰዎች ጋር በልቦናቸው፣ በህሊናቸው፣ በምናባቸው፣ በአካለ መንፈሳቸው ዝሙት ይፈጽማሉ። በነገራችን ላይ የዝሙት ኃጢአት መሰረት በአይን በማየት ነው። ሰው በአይኑ ያየውን በልቡ ይመኛል። በልቡ የተመኘውን በህሊናው ያስባል። በህሊናው ያሰበውን በሰውነቱ ይፈጽማል። የዚህ ሁሉ መሰረትና ምክንያት በአይን ማየት ነው። ለዚህ ነው ሰው ለኃጢአት የሚጋብዙ ነገሮችን አለማየቱ ከሚሰራው ኃጢአት 50 ከመቶ የሚጠበቀው። አንድ ሰው የዝሙት ቪዲዮ ማየት ተው ማለት በማየት ከሚመጣ ምኞትና ከተግባር የዝሙት ኃጢአት ራሱን ጠበቀ፣ አራቀ ማለት ነው። ጌታችንም ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል ያለን ከማየት ኃጢአት እንድንርቅና ከተግባር ኃጢአት እንድንጠበቅ እንዲሁም አይቶ መመኘት ማመንዘር እንደሆነ እንድናውቅ ነው።